ይወስዳል መንገድ ያመጣል መንገድ እንዳለው የአገሬው ጸሐፊ ዛሬ መሄድ እንጂ መመለስ ስለማይቻልበት መንገድ ልነግሮ ነው። ወደ ቦሊቪያ የሞት መንገድ። ይህ መንገድ ዩንጋዝ ሮድ ወይም ኖርዘርን ዩንጋዝ ሮድ ይባላል። መንገዱ እጅግ በጣም ጠባብ ከመሆኑ የተነሳ ወደ 3 ሜትር ገደማ ሁለት ተሽከርካሪዎች ሲገናኙ አንዱን ለሌላው መንገድ ለመስጠት እስከ 600 ሜትር ጥልቀት ባለው ገደል አፋፍ ላይ መንጠልጠል ይኖርበታል። ጥቂት ሴንቲሜትር መሳሳት ማለት ወደማይመለሱበት ጥልቀት መዝለቅ ማለት ነው። በአንድ በኩል ድንጋያማ ተራራ፣ በሌላ በኩል ደግሞ ምንም መከላከያ የሌለው በሜትር 600 ሜትር ወይንም የ60 ፎቆችን ህንጻ ያህል ጥልቀት ነው። ፍጹም ጠባብና ገደላማ ነው። በዚህ መንገድ የሰናፈጭ ቅንጣት የስህተት እርምጃ ዳሩ ሞት ነው። በመንገዱ ዝናብና ጭጋጋማነት የተለመደ ነው። እይታ እስከ አፍንጫ ብቻ ሊሆን ይችላል። የዕውር ድንጉዝ ጉዞ የሚጀምረው እዚህ ላይ ነው። በዚህ መንገድ ላይ የሚታወቅ አንድ እንግዳ ህግ አለ። እሱም በግራ በኩል መንዳት ነው። አሽከርካሪዎች በግራ በኩል የሚነዱት ጎማቸውን ከገደሉ አፋፍ ምን ያህል ርቀት ላይ እንዳለ በቅርበት ለማየት እንዲችሉ ነው። ይህ ህግ በአገሪቷ ካለው የመደበኛ የቀኝ መንዳት ህግ የተለየ በመሆኑ ለአሽከርካሪዎች ከፍተኛ ጭንቀትን ይፈጥራል። መረጃዎች እንደሚያቀሳስሩት በአንድ ወቅት በየዓመቱ እስከ 300 የሚደርሱ ሰዎች በዚህ ገደል እየተንሸራተቱ ህይወታቸውን አጥተዋል ይባላል። ብሎም በመንገዱ ዳር ጭጋጉን መሃል የሚታዩት እነዚያ መስቀሎች እያዩ መጓዝ በራሱ ትልቅ የሰስፔንስ ስሜትን ይፈጥራል። መስቀሎቹም የሞቱ ሰዎች መታሰቢያ ናቸው። የሚገርመው ግን ዛሬም ይህ መንገድ ለአድሬናሊን አፍቃሪዎች፣ ለሳይክል ነጂዎች ዋና መዳረሻ መሆኑ ነው። ሞትን አይን ላይን እያዩ መጓዝ ለብዙዎች ጀብድ ነው። ሌላው ዩንጋዝ ሮድ ወይንም ኖርዘርን ዩንጋዝ ሮድ የአገሪቷ ዋና ከተማ ላፓዝን እና የቆላማዋን ከተማ ቆሬቆን ያገናኛል። መንገዱ የሚጀምረው በጣም ከፍተኛ ከሆነ ተራራ ከባህር ጠለል በላይ 4650 ሜትር ላይ ሲሆን ወደ ታች ቁልቁል ወደ አማዞን ደን ይወርዳል። ይህ መንገድ በዓመት በአማካኝ ከ200 እስከ 300 የሚደርሱ ሰዎችን ህይወት ይበላ ስለነበር ነው የሞት መንገድ የሚል ስያሜ ተሰጠው። አሁን ላይ ግን ለቱሪስቶችና ለብስክሌት ተሳፋሪዎች እንደ ትልቅ የጀብድ ቦታ ወይንም ደግሞ አድቨርታይዝ ስፖት ያገለግላል። እናንተስ በዚህ መንገድ ላይ ለመጓዝ ድፍረቱ አለዎት? ከጓደኛው መሃል እዚህ መንገድ የማይፈራው ማን ነው? ሼር አድርጉለት። ለተጨማሪ አስገራሚ ታሪኮች ሰብስክራይብን ጣቅ